ሰላም እንዴናችሁ የአካሉ ቲዩብ ቤተሰቦች ዛሬ በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ኢትዮጵያ ውስጥ ሆናችሁ መጎብኘት እየፈለጋችሁ ግን የት ቦታ እንሄድ ብላችሁ ለተጨነቃችሁ መጎብኘት አለባችሁ ብዬ እኔ በግሌ የምፈልጋቸውን 10 ቦታዎች ይዤላችሁ መጥቻለሁ። ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። እነዚህን ቦታዎች እኔ የመረጥኳቸው ከቦታው ባላቸው አቀማመጥ ባላቸው ምቾትና ለጎበኞች በጣም ልብን የሚስቡ ሰው ሁኛ ስላገኘኋቸው ነው። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። 10ኛ ሶፍ ዑመር ዋሻ የተፈጥሮ ሚስጥራዊ ድንቅ ቦታ ነው። ሶፍ ዑመር ዋሻ በኦሮሚያ ክልል በባሌ ዞን የሚገኝ ሲሆን በአፍሪካ ካሉ ታላላቅ የተፈጥሮ ዋሻዎች መካከል አንዱ ነው። በሺዎች ዓመታት ውስጥ በውሃ ፍሰት የተፈጠረ ይህ ዋሻ በውስጡ ያሉ ውብ የድንጋይ ቅርጾችን፣ ረጃጅም መተላለፊያዎች ይታወቃል። በዋሻው ውስጥ የውብ ወንዝ ይፈሳል። ወንዙ ወደ ዋሻው ገብቶ ከብዙ ሜትሮች በኋላ እንደገና ወደ ውጭ ይወጣል። ይህ የተፈጥሮ ክስተት ሶፍ ዑመርን ከሌሎች ዋሻዎች እንደሚለየው ልዩ ባህሪው ነው። ሶፍ ዑመር በተፈጥሮ ውበቱ ብቻ ሳይሆን በታሪካዊና በባህላዊ እሴቱም ይታወቃል። የቦታው ስም ከታዋቂው ሼክ ሶፍ ዑመር የተወሰደ ሲሆን ለብዙ ዘመናት ቅዱስ ስፍራ እንደነበረም ይነገራል። በዋሻው ውስጥ ግዙፍ አዳራሾች፣ የተፈጥሮ ምሰሶዎች እና የሚያስደንቁ የድንጋይ ቅርጾች ይገኛሉ። በአንዳንድ ክፍሎች የሌሊት ወፎችም ይገኛሉ እና ሌሎችም የዋሻ እንስሳት ይኖራሉ። በየዓመቱ ከኢትዮጵያ ከውጭ ሀገራት የሚመጡ ጎብኚዎች ይህን የተፈጥሮ ድንቅ ቦታ ለመመልከት ይጎበኙታል። ሶፍ ዑመር ዋሻ ኢትዮጵያ የተፈጥሮ ቅርስ ከሆኑት እጅግ ውድ ስፍራዎች አንዱ ነው። ለተፈጥሮ ወዳጆችና ለጉዞ አፍቃሪዎች የማይረሳ ተፈጥሮን ስለምትመለከቱበት ከዚህ ቦታ ብቅ ብላችሁ ይዩት ብዬ በእኔ በኩል እመክራችኋለሁ። ቤተሰቦቻችን በ9ኛ ደግሞ የማቀርብላችሁ ጢስ አባይ ፏፏቴን ይሆናል። የአባይ ወንዝ አስደናቂ የተፈጥሮ ድንቅ ውበት። ጢስ አባይ ፏፏቴ በአማራ ክልል በባህር ዳር አቅራቢያ በአባይ ወንዝ ላይ የሚገኝ ከኢትዮጵያ በጣም ዝነኛ የተፈጥሮ መስህቦች አንዱ ነው። ስሙ ጢስ አባይ የተባለው ውሃው ከከፍተኛ ገደል ሲወድቅ የሚፈጥረው ጭጋግ እንደ ጢስ ስለሚታይ ፏፏቴው በከፍተኛ ገደል ላይ ከሚወርደው ኃይለኛ የውሃ ፍሰት የተነሳ አስደናቂ ድምፅና ውብ እይታ ይፈጥራል። በፀሐይ ብርሃን ጊዜ በውሃው ጭጋግ ላይ የሚታየው ቀስተ ደመና የቦታውን ውበት የበለጠ ያሳድገዋል። በፏፏቴው አካባቢ የሚገኙ የፖርቹጋል ድንጋይ ድልድይ ታሪካዊ መስህብ ነው። ይህ ድልድይ በ17ኛው ክፍለ ዘመን እንደተገነባ ይታመናል እና ዛሬም ጎብኚዎች የሚጎበኙት ታዋቂ ስፍራ ነው። በየዓመቱ ብዙ የሀገር ውስጥና የውጭ ጎብኚዎች ጢስ አባይ ፏፏቴ ለመመልከት፣ ፎቶግራፍ ለማንሳትና የተፈጥሮን ውበት ለመደሰት ይመጣሉ። ጢስ አባይ ፏፏቴ የኢትዮጵያ የተፈጥሮ ሀብት ምልክት ሲሆን አንድ ጊዜ ቢጎበኙት የማይረሱት ትዝታን ይዘው ይመለሳሉ። እናም በ9ኛ ደረጃ አቅርቤዋለሁ፣ ሄዳችሁ ጎብኙ ትላችኋለሁ። አሁን ደግሞ 8ኛ ደረጃ ወደ ያስኩላችሁ ቦታ ሄዳለሁ። 8ኛ ደረጃ ያስኩላችሁ ቦታ ዳንኪል ድብርት ይባላል። ዳንኪል ድብርት ከዓለም እጅግ ልዩ የተፈጥሮ ቦታዎች አንዱ ነው። ዳንኪል ድብርት በአፋር ክልል የሚገኝ ሲሆን በዓለም ላይ በጣም ሞቃታማና ከባድ የአየር ጠባይ ካላቸው ቦታዎች አንዱ ነው። ከባህር ወለል በታች የሚገኝ ሰፊ ሜዳ ሲሆን የምድር ኃይልና የተፈጥሮ ለውጦች በግልጽ የሚታዩበት ልዩ ስፍራ ነው። የዳንኪል ድብርት በብዙ ቀለማት በሚያበሩ ማዕድን ምንጮች ይታወቃል። ቢጫ፣ አረንጓዴ፣ ብርቱካናማና ነጭ ቀለሞች በምድር ላይ ተቀላቅለው እጅግ አስደናቂ እይታ ይፈጥራሉ። ይህ በምድር ውስጥ ካሉ ማዕድናት ከሙቀት ምንጮች የሚመጣ ነው። በአካባቢው የሚገኙ የጨው ሜዳዎችም በጣም ዝነኞች ናቸው። ለብዙ ዘመናት የአፋር ማህበረሰብ ጨው በመቁረጥ በግመል ጭነው ወደ ሌሎች የኢትዮጵያ ክፍሎች ያጓጉዙም ነበር። ይህም ዛሬም በአንዳንድ ቦታዎች የሚታይ ባህላዊ ስራ ነው። ከዳንኪል ድብርት አቅራቢያ የሚገኘው ኤርታሌ እሳተ ገሞራ የአካባቢውን ልዩነት የሚጨምር ተፈጥሯዊ መስህብም ነው። ምንም እንኳን የአየር ሙቀቱ እጅግ ከፍተኛ ቢሆንም በየዓመቱ ከተለያዩ አገሮች የሚመጡ ጎብኚዎች፣ ተመራማሪዎች እና ፎቶግራፍ አንሺዎች ይህንን አስደናቂ የተፈጥሮ ድንቅ ቦታ ለማየት ይጎበኙታል። ዳንኪል ድብርት የኢትዮጵያ ከሚያስደንቁ የተፈጥሮ ስፍራዎች መካከል አንደኛው ነው። እናንተም እንድትጋበዙልኝ ካሁኑ ጠይቃለሁ። ዳንኪል ድብርትን ማየት
ተፈጥሮ ምን አይነት እንትን እንዳላት ያው እንግዲህ እናንተ መታችሁ ለማየት ያብቃችሁ። አሁን ደግሞ በሰባተኛ ደረጃ ወደ ያስኩላችሁ ቦታ እወስዳችኋለሁ። ሰባተኛ መጎብኘት አለባችሁ ብዬ የማስበው ቦታ የሰሜን ተራሮች ብሔራዊ ፓርክ ነው። የኢትዮጵያ የተፈጥሮ ድንቅ ውበት በሰሜን ተራሮች ብሔራዊ ፓርክ በአማራ ክልል በጎንደር አካባቢ የሚገኝ ሲሆን በኢትዮጵያ ካሉ በጣም ውብ እና ታዋቂ የተፈጥሮ መስህቦች አንዱ ነው። እጅግ ከፍ ያሉ ተራሮች፣ ጥልቅ ሸለቆዎች፣ ገደሎች እና ሶስት ውብ የተፈጥሮ እይታዎች ይገኙበታል። በዚህ ፓርክ የሚገኘው ራስ ዳሽን 4550 ሜትር ከፍታ ያለው የኢትዮጵያ ከፍተኛው ተራራ ነው። በየዓመቱ በተለያዩ የዓለም ክፍሎች የሚመጡ ተጓዦች ወደ ራስ ዳሽን ለመውጣት ይጎበኙታል። ሰሜን ተራሮች በተፈጥሯዊ እንስሳት ይታወቃል። እነዚህ መካከል የዋልያ ፍየል በዓለም ላይ በኢትዮጵያ ብቻ የሚገኘው ልዩ እንስሳ ነው። እንዲሁም የጭላዳ ዝንጀሮ በትልልቅ መንጋዎች በተፈጥሮ ላይ ሲኖሩ ማየት ይቻላል። በተጨማሪም ብርቅዬ ወፎችና ሌሎች የዱር እንስሳትን በፓርኩ ይገኛሉ። በ1978 ዓ.ም የሰሜን ተራሮች ብሔራዊ ፓርክ በዩኔስኮ በዓለም ቅርስ ዝርዝር ውስጥ ተመዝግቧል። ይህም ፓርክ ለዓለም ሁሉ ያለውን የተፈጥሮ እሴት ያሳያል። ዛሬ በሰሜን ተራሮች በእግር ጉዞ፣ ለተፈጥሮ ፎቶግራፍ፣ ለካምፕ እና ለዱር እንስሳት ምልክት ከኢትዮጵያ ምርጥ መዳረሻዎች አንዱ ሆኖ ይታወቃል። ወደዚህ የሚሄዱ ጎብኚዎች የተራሮችን ውበት፣ ንጹህ አየርና የተፈጥሮ ጸጥታን በማየት የማይረሳን ጉዞ አድርገው ይመለሳሉ። ጉብኝታቸውም በጣም ያማረ ይሆናል። በሰባተኛ ደረጃ የሰጧቸው ለዚህ ነው። በአምስተኛነት ደረጃ ያስኩላችሁ ደግሞ ነጭ ሳር ብሔራዊ ፓርክ ይሰኛል። ነጭ ሳር ብሔራዊ ፓርክ የተፈጥሮ ድንቅ ሀብት ነው። በደቡብ ኢትዮጵያ ውብ በሆነው የአርባ ምንጭ አካባቢ በሁለቱ ታላላቅ ሐይቆች መካከል የተዘረጋ አንድ ልዩ የተፈጥሮ ስፍራ ይገኛል። ይህም ነጭ ሳር ብሔራዊ ፓርክ ነው። የፓርኩ ስም ነጭ ሳር የተባለው በውስጡ ያለው ሰፊ የሳር ሜዳና በብርሃን የሚያበራ የተፈጥሮ አቀማመጥ ስለሚያስደንቅ ነው። ይህ ፓርክ በ1960ዎቹ የተመሰረተ ሲሆን የኢትዮጵያ የዱር እንስሳት የተፈጥሮ ሀብት ለመጠበቅ ታስቦ ተቋቋመ። በነጭ ሳር ብሔራዊ ፓርክ ውስጥ የሰፊ ሜዳዎች፣ ደኖች፣ የወንዝ አካባቢና የሐይቅ ዳርቻዎች ይገኛሉ። ይህም ለብዙ የዱር እንስሳት መኖሪያ ሆኗቸዋል። በዚህም አካባቢ የሚታዩ እንስሳት መካከል የሜዳ አህያ፣ ጎሽ፣ አንበሳ፣ ጦጣዎችና በርካታ የወፍ ዝርያዎች ይገኙበታል። በተለይም በአቅራቢያው ያለው የጫሞ ሐይቅ በትልልቅ አዞዎች፣ በጉማሬዎች ይታወቃል። ነጭ ሳር ከእንስሳት ብቻ የተለየ አይደለም። በውስጡ ያሉት የተፈጥሮ እይታዎች፣ የሐይቁ ውበትና የተራራ አቀማመጦች ለጎብኚዎች ልዩ ልምድ ይሰጣሉ። ይህ ቦታ የኢትዮጵያ ተፈጥሮ ምን ያህል ሀብታም እንደሆነች የሚያሳይ ምስክር ነው። ወደ ነጭ ሳር የሚጓዝ ሰው የሚያገኘው ጉዞ ብቻ አይደለም፣ የህይወትን ውበት፣ የተፈጥሮን መካከል ይመለከታል። ነጭ ሳር ብሔራዊ ፓርክ የሐይቅ፣ የዱር እንስሳት፣ የተፈጥሮ ውበት የተገናኙበት የኢትዮጵያ ልዩ ሀብት ነው። ለዚህም በአምስተኛ ደረጃ እንድትጎበኙት በክብር ጋብዣችኋለሁ። በአራተኛ ደረጃ እንድትጎበኟቸው ከመረጥኩላችሁ ቦታዎች አንዱ ደብረ ዳሞ ገዳም ነው። በሰማይና በምድር መካከል ያለው ጥንታዊ ገዳም በኢትዮጵያ ሰሜን ምስራቅ አቅጣጫ በትግራይ ክልል ውስጥ ከምድር ከፍ ብሎ በተራራ ጫፍ ላይ የሚገኝ አንድ ልዩ መንፈሳዊ ስፍራ አለ። ይህም ደብረ ዳሞ ገዳም ነው። ደብረ ዳሞ ለብዙ ዘመናት የኢትዮጵያ የመንፈሳዊ ሕይወት ማዕከል ከነበሩ ገዳማት አንዱ ነው። ታሪኩም ከ6ኛው መቶ ክፍለ ዘመን አካባቢ ከመጡት ከ9 ቅዱሳን አባቶች ዘመን አንዳቸው በሆኑት በአቡነ አረጋዊ የተመሰረተ ገዳም ነው። ወደዚህ ተራራ የወጡት በዘንዶ ተስበው እንደሆነ ይነገራል፣ ወይም ገድላቸው ይናገራል። ገዳሙ የሚገኘው በጣም ከፍ ባለ ጣፋ ተራራ ላይ ነው። ወደ ገዳሙ ለመግባት የሚደረገው ጉዞ ቀላል አይደለም። የተለየ ጥንካሬና ትዕግስት ይጠይቃል። ይህም ገዳሙን ከሌሎች የሚለየው ልዩ ባህሪው ነው። በደብረ ዳሞ የሚገኘው ጥንታዊ የእንጨትና የድንጋይ ቤተክርስቲያን የኢትዮጵያን የጥንት ህንፃ ጥበብ ያሳያል። የተቀረጹ እንጨቶች፣ ጥንታዊ መጻሕፍትና የተለያዩ ቅርሶች በዚህ ገዳም ይገኛሉ።
ደብረ ዳሞ ለዘመናት የመነኮሳትን መንፈሳዊ ማዕከል ሆኖ ቆይቷል። ብዙ መነኮሳት በዚህ ስፍራ ጸሎት፣ ትምህርትና መንፈሳዊ ኑሮ አካሂደዋል። ዛሬም ደብረ ዳሞ ከታላላቅ የኢትዮጵያ ገዳማት መካከል ተቆጥሮ ይታወቃል። ይህ ቦታ ታሪክ፣ እምነት፣ ተፈጥሮ በአንድ ላይ የተገናኙበት ልዩ ስፍራ ነው። ደብረ ዳሞ ማየት ማለት ብቻ አንድ ተራራ መጎብኘት አይደለም። የኢትዮጵያን የእምነትና የታሪክ ሺህ ዓመታት ጉዞ መንካት ማለት ነው። ለዛም ነው በአራተኛ ደረጃ አንጥቼ እንድትጎበኙት የመረጥኩላችሁ። አሁን ደግሞ በሶስተኛ ደረጃ ወደ ያስኩላችሁ ሀገር እንሄዳለን። ቶፕ 3 የተባሉትን 3 ሀገሮች መቼም አይጠፏችሁም፣ ግን እንደው እንትን ልበላችሁ። ከነዚህም ሶስተኛ ደረጃ ፋሲል ግንብ ነው። የኢትዮጵያ የንግስታት ከተማ እና ሚስጥር። በኢትዮጵያ ሰሜን አቅጣጫ በጥንታዊቷ የጎንደር ከተማ መካከል አንድ የንጉስ ዘመን ታሪክ እስከ ዛሬ ቆሞ ይገኛል። ይህ ታላቅ ስፍራ ፋሲል ግንብ ወይም ፋሲል ግቢ ይባላል። በ17ኛው ክፍለ ዘመን ንጉስ ፋሲል በ1636 ዓ.ም ጎንደርን የመንግስት መቀመጫ አደረጉ። በዚያም የንጉስ ቤተ መንግስት መስተዳደር ህንፃዎች፣ የንጉስ ቤተሰብ መኖሪያዎች ተገነቡ። ይህ ግንብ በአንድ ባህል ብቻ የተገነባ አይደለም። የኢትዮጵያ የጥንት የግንባታ ጥበብ ከውጭ ሀገራት የመጡ የህንፃ ቅርጾች ጋር ተቀላቅሎ የተለየው ውበት ተፈጥሯል። በፋሲል ግንብ ውስጥ የንጉስ ፋሲል ቤተ መንግስት፣ የንጉስ ዮሐንስ እና የሌሎች ነገስታት ህንፃዎች ይገኛሉ። እያንዳንዱ ድንጋይ የኢትዮጵያን ስነ ታሪክ የሚናገር ይመስላል። ከዚህ በተጨማሪ በየዓመቱ የሚከበረው የጥምቀት በዓል በፋሲል መዋኛ አካባቢ በታላቅ ድምቀት ይከበራል። ይህም ቦታውን በታሪክ ብቻ ሳይሆን ከመንፈሳዊ ህይወት ጋር ያገናኘዋል። ዛሬ ፋሲል ግን የኢትዮጵያ ታሪክ ለዓለም የሚያሳይ ታላቅ ቅርስ ሆኖ ቆሟል። ወደዚህ ስፍራ የሚመጣ ሰው ብቻ ህንፃ አይመለከትም። የነገስታትን ዘመን፣ የጥበብን ልዕልና፣ የሀገሪቱን ታሪክ ይመለከታል። ለዛም ነው በሶስተኛ ደረጃ የመረጥኩላችሁ ቶፕ 3 ያደረኩትም ለዛ ነው። የፋሲል ግንብ መጎብኘት ከሚገባው ዋናው በተለይ በጥምቀት ሰዓት ጎንደር ከሄዳችሁ እሺ። በሁለተኛ ደረጃ ደግሞ ያስኩላችሁ መጎብኘት ያለባትኝ በጣም ቆንጆ ከተማ ናት ብዬ የማስባት እነሆ አክሱም ጽዮን ማርያም ናትኝ። አክሱም ጽዮን ማርያም መቼም መሄድ ማያስብ ሰው የለም፣ የምቾት ማጣት ነው እንጂ። አክሱም ጥንታዊ ስልጣኔ መዲና አክሱም በሰሜን ኢትዮጵያ በትግራይ ክልል የሚገኝ ታሪካዊ ከተማ ሲሆን በአፍሪካ ታሪክ ውስጥ ትልቅ ስፍራ ያላት ናት። ከዛሬ ከ2000 ዓመታት በፊት ጀምሮ የአክሱም መንግስት የባህልና የፖለቲካ ማዕከል ነበር። ንግድ ከሮማ ከአረቢያና ከህንድ ጋር ይካሄድ ነበር። ስለዚህም በዘመኑ በዓለም ከነበሩ ታላላቅ መንግስታት አንዱ ነበር። አክሱም በተለይ በግዙፍ የድንጋይ ሐውልቶች ዝነኛ ናት። እነዚህ ሐውልቶች ከአንድ ድንጋይ ተቀርጸው የተሰሩ ሲሆኑ የጥንት የአክሱም ነገስታትን መኳንንትን ለማክበር እንደተቋሙ ይታወቃል። በአክሱም የሚገኘው የጽዮን ቅድስት ማርያም ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ የተከበረ ስፍራ ነው። በቤተክርስቲያኑ ዙሪያ ያለው ባህላዊ እምነት መሰረት የኪዳኑ ታቦት በዚህ ስፍራ አለ። ከዚህ በተጨማሪ በአክሱም የጥንት መቃብሮች፣ የንጉሳዊ ቤተ መንግስቶች ፍርስራሾችና ብዙ አርኪኦሎጂያዊ ቅርሶች ይገኛሉ። በ1980 ዓመተ ምህረት አክሱም በዩኔስኮ በዓለም ቅርሳ ቅርስ ዝርዝር ውስጥ ተመዝግቧል። ዛሬም በአመቱ ብዙ የሀገር ውስጥ እና የውጭ ጎብኚዎች ታሪኳን፣ ቅርሶቿን እና መንፈሳዊ ክብሯን ለማየት ይጎበኟታል። ለዛም ነው እኔ የአክሱም ጽዮንን ሁለተኛ እንድትሆን ያልኩት። እናንተ እርግጠኛ ሆኜ ነግራችኋለሁ፣ ሁለተኛ መሆኗን አጠሩትም፣ እንዲሁም አንደኛ ትሆን ነው የምትሉት። ግን ደግሞ ያው ሁለቱም ባንድ ላይ መሆን ስለማይችሉ ነው እንጂ መለያየት የማይቻሉ ሁለቱ የአንድ ሳንቲም ሁለት ገጽታ ናቸው። አንደኛና በዋነኝነት ያስኩላችሁ ደግሞ
በአንደኛና በዋነኝነት ያስኩላችሁ ደግሞ በአማራ ክልል የሚገኘውን ቅዱስ ላሊበላ ነው። የኢትዮጵያ ቀርቶ የዓለም ቅርስ የሆነውን ቅዱስ ላሊበላን ማየት ሌላ ተአምር ነው። ላሊበላ በአማራ ክልል የሚገኝ ታሪካዊ ከተማ ሲሆን በዓለም ላይ በጣም ዝነኛ ከሆኑ የክርስቲያን በአንደኝነት ደረጃ ያስኩላችሁ ቅዱስ ላሊበላ ነው። ቅዱስ ላሊበላ ይህ ተአምር ነው። የድንጋይ ተአምር ተብሎ ይጠራል። ላሊበላ በአማራ ክልል የሚገኝ ታሪካዊ ከተማ ሲሆን በዓለም ላይ በጣም ዝነኛ ከሆኑ የክርስቲያን ቅዱሳን ስፍራዎች አንዱ ነው። በ12ኛው እና በ13ኛው መቶ ክፍለ ዘመን በንጉሥ ላሊበላ ዘመን የተገነቡት 11 የድንጋይ ቤተክርስቲያን ከላይ ድንጋዩን በመቁረጥ ወደ ታች ተቀርጸው የተሰሩ ናቸው። ይህ የግንባታ ቴክኒክ በዓለም ላይ በጣም ልዩ ነው። ቤተክርስቲያናቱ በሶስቱ ቡድኖች ይከፈላሉ። በድንጋይ የተቆረጡ መንገዶች እና መሿለኪያዎች እርስ በርሳቸው የተገናኙ ናቸው። ከነዚህም ቤተክርስቲያን መካከል በጣም ዝነኛው ቤተ ጊዮርጊስ ነው። ይህ ቤተክርስቲያን በመስቀል ቅርጽ የተሰራ ሲሆን በአንድ ትልቅ ድንጋይ ተቀርጾ የተሰራ መሆኑ ብዙ ጎብኚዎችን ያስደንቅ። እሱን መጎብኘት በጣም ግድ ነው። ኢትዮጵያዊ ሆነህ ያንን ለማየት ንፉግነት ነው። ከዚህ በተጨማሪ ቤተ መድኃኔዓለም በላሊበላ ከሚገኙ ትልልቅ ቤተክርስቲያናት አንዱ ሲሆን ቤተ ማርያም ደግሞ በውስጡ ያሉ ስዕሎች፣ ቅርጾች የሚታወቅ ነው። በየዓመቱ በገና በጥምቀትና በሌሎች ታላላቅ በዓላት ሺዎች የሚቆጠሩ ምዕመናን ጎብኚዎች ወደ ላሊበላ ይመጣሉ። በዚህም ምክንያት ላሊበላ የኢትዮጵያ ታሪክ፣ የእምነትና ስነ ህንፃ ከሚገኙባቸው በጣም አስፈላጊ ስፍራዎች አንዱ እና ዋነኛው ሆኗል። ለዛም ነው በአንደኝነት ደረጃ ያስቀመጥኩላችሁ። መጎብኘት የሚገባችሁ እነዚህ 10 ከተሞች 10 ቦታዎችን እኔ ዛሬ ጠቆምኋችሁ። መልካም ጉብኝት።